ካንተ ጋር ምን ወያየው አሁን እንዴት ነው አገራችን ያለችበት ተጨባጭ ሁኔታ በትናንትናው ዕለትም እንግዲህ በተለይ ዮም አሸዋ ወይም በሁለተኛው ዓለም ጦርነት ጊዜ በግፍ የተጨፈጨፉ ይሁዳውያንን አስበን ብለናል እንዴት ታየው እንዴት ተመለከትከው አው ትላንትናም ወዲያም በመጠኑ ለማብራራት ሞክረን ነበር እንግዲህ 80 ዓመት በላይ የሆነ መሰለኝ ሁለተኛው ዓለም ጦርነት ከተፈጸመ በኋላ እስራኤላውያንም በመላው ዓለም የሚገኙ ይሁዳውያንም በጦርነቱ ወቅት በአምስቱ ዓመት ጦርነት ወቅት የተፈጸሙትን 6 ሚሊዮን ይሁዳውያንን ወንድሞቻቸውን እህቶቻቸውን የሚያስታውሱት በአመት አንድ ቀን የሚናፈሳለን ማለትም ከዛ ጭፍጨፋ የተረፉት ወደ እስራኤል በመምጣት አዲስ እስራኤል ለመገንባት ችለዋል ይህ አይነት ድርጊት እንደገና እንዳይፈጸም በአዲስ መልክ የተቋቋመችው እስራኤል ከፍተኛ ጥረት እንደምታደርግ መሪዎቿ ቃል እየገቡ እስካሁንም ድረስ ይኸው ከኢራን ጋር የምናደርገው ጦርነት ከዚሁ ጋር የተያያዘ እንደሆነ ግልጽ ነው ስለዚህ በዓል ሳይሆን የሚከበረው መታሰቢያ ስነ ስርዓት ነው መታሰቢያ ስነ ስርዓት ነው በአገራችን ውስጥ ብቻ ሳይሆን በእስራኤል ብቻ ሳይሆን በመላው ዓለም ላይ የተከበረው በተለይም ከሀገራችን ውጪ ትልቁ የጭፍጨፋ ሰፈር አውሽቪትስ በነበረበት በፖላንድ ውስጥ ስነ ስርዓቱ ተካሂዷል እንግዲህ ፖላንድ በወቅቱ የጀርመን ቅኝ ግዛት ነበረች በቅኝ ግዛት በነበረችበት ወቅት ነው የጭፍጨፋ ሰፈር ተቀምጦ የነበረው ፋሲል እዚህ ላይ እንግዲህ ያው ከ80 ዓመት በላይ ነው እንግዲህ ያከበርን የመታሰቢያው ቀን የነበረውና ዓለም ከዚህ ምን ተማረ አይቼው ይቅርታ አይቼው ዓለም ተምሯል እኔ እንደኔ አመለካከት አንተም እርግጠኛ ነኝ እንደዚህ ብል እንደምታስብ ዓለም ከዚህ ድርጊት እየተማረው ያለ ከዛ በኋላ ታስታውስ እንደሆነ በሩዋንዳ ጭፍጨፋ ተፈጽሟል በተመሳሳይ መልክ ቱሲ ነገድ ብቻ አባል ስለሆኑ ተጨፍጭፈዋል ከዛ በኋላ የቦስኒያ እስላሞች በሰርቦች ተጨፍጭፈዋል ሌሎች የጭፍጨፋ ድርጊቶች ተካሂደዋል ይህም የሚያሳየው እንግዲህ ዓለም አልተማረም ማለት ነው እርግጥ እስካሁን ድረስ ከሁለተኛው ዓለም ጦርነት በኋላ 6 ሚሊዮን የሆኑ ማለትም የአንድ እምነት ተከታዮችና አንድ ዘሮች በመገደላቸው ከይሁዳውያን ላይ ብቻ ያለ ነው ከይሁዳውያን ብቻ የለም ግን ለምሳሌ አይቼ አንተም ደጀንስ በተዋጊነት ታገለግላለህ እኛም ጋር የመጣህ ማብራሪያዎችን ትሰጣለህ ለምንድን ነው እንደዚህ የሚደረገው በጦርነት ወቅት በተለይም አሁን ያካሄድነው ጦርነት ከ40 ቀን በላይ የፈጀው ጦርነት ዋናና ትልቁ ምክንያት ይህ አይነት ድርጊት ተመልሶ እንዳይመጣ ነው ምክንያቱም ኢራን የኒውክሌር የጦር መሳሪያ ቢኖራት እንኳን 6 ሚሊዮንና 10 ሚሊዮን በላይ በአንድ ጊዜ ማጥፋት እንችላለን ከዛም በበለጠ ሁኔታ አደርጋለሁም ያለች እየዛተች ነበር ይህንን አደገኛ መሳሪያ በእጇ እንዳይገባ እስራኤል ከፍተኛ ጥረት አድርጋ በብዙ እንደሳካላት ጥርጥር የለም እስኪ ተስፋዬ ጥያቄ ወደ ተስፋዬ ልሰድነ ተስፋዬ ቦታው አንተ ነው ተስፋዬ በእውነት ይሰማል ይሰማል ኦኬ የኔ ጥያቄ ያው ሁኔታውን ተጨባጭ ሁኔታውን ባስመለከተ ነው አሁን አዳዲስ መረጃዎች እንደሚወጡት ከሆነ በፓኪስታን የሚደረገው ድርድር ጥሩ ውጤት እያመጣ ነው የሚል አንዳንድ መረጃዎች አሉ የምታውቀው ነገር ካለ ፋሲል ይሰማል ይሰማል ትላንትናም ፕሬዚደንት ዶናልድ ትራምፕ ለፎክስ ኒውስ በሰጡት መግለጫ ለስምምነት እየተቃረብን ነው ብለዋል እንግዲህ ይህ ለድርድር እንደኔ አመለካከት አሁን ዛሬ ይህ እንደ ለድርድር የሚሰነዘር ቃል መሆኑ ግልጽ ነው በአንጻሩ ደግሞ ተስፋ ያንተም በዜና ገልጸዋል አጫጭር ዜናዎች ከቅርብ ጊዜ ከ10,000 በላይ የአሜሪካ ወታደሮች የጫኑ መርከቦች ወደ ፋርስ ባህረ ሰላጤ እየተጓዙ ነው ብለዋል ከአሁን በፊት በዛ አካባቢ 5,000 ሳይሆኑ ተስፋ 10,000 የአሜሪካ ወታደሮች ይገኛሉ ስለዚህ አንድ ላይ ከ20,000 በላይ ጦር አለ ማለት ነው ከሌላው ጦር በተለይ ብዛት ያላቸው ጦር መርከቦች አሉ የባህር ውስጥ መርከብ አለ በአካባቢው
አውሮፕላን ተሸካሚ መርከቦች አሉ። ተጨማሪ አንድ ደግሞ አውሮፕላን ተሸካሚ መርከብ ከነ ወታደሮች ወደዛ እየገሰገሰ ነው። ምን ማለት ነው እንደዚህ? እርግጥ አሁን ዛሬ የወጣ አዲስ ዜና እንደሚያመለክተው ከሆነ ተስፋዬም አይቼው ልብ እንድትሉ ያስፈልጋል። ኢራኖች በሆርሙዝ አካባቢ የተጣለባቸውን ብሎካዳ ማለትም ከበባ መስመር እንዳልቻሉ እንደማይችሉና ለመስመርም ቢሞክሩ ከፍተኛ ጉዳት እንደሚደርስባቸው ስለተገነዘቡ ይመስላል አንድ የአብዮታዊ ጥበቃ ጦር አዛዥ ከሆኑት አንዱ በሰጠው መግለጫ በሌሎች ቦታዎች አሜሪካን እናሰቃያለን፣ ለምሳሌ ያህል በቀይ ባህር ብሏል። ማለትም ሁቲዎችን ነው። እንግዲህ በቀይ ባህር አካባቢ ደግሞ እንደዚሁ ንግድን ለመከልከል በሁቲዎች አማካኝነት ለመጣር ፍላጎት አላቸው ማለት ነው። አሁን በዚህ ይሰማችኋል? አዎ ይሰማል። አሁን በዚህ በወቅት አሜሪካ ብሎካዳ ካደረገች በኋላ ማለትም በሆርሙዝ አካባቢ ተኩስ ሊከፍቱ አሜሪካና እስራኤል ባድ ላይ ተረባርበው የተረፈውን እንደሚያጠፉት ያውቃል። ስለዚህ ሌሎች መንገድ የፈለጉ ጉዳት ለማድረስ እየሞከሩ ነው። ነገር ግን አሜሪካ በብሎካዳው ማለትም ከበባውን ጥሩ ውጤት እንዳስገኘላት ጠቅሳለች። የአሜሪካ ሴንትኮም የማዕከላዊ ባወጣው መግለጫ በ36 ሰዓት ውስጥ ብቻ በአጭር ጊዜ ማለቱ ነው ያንን የመዝጋት ሂደት እንደፈጸመ አስታውቋል። በአንጻሩ ያው ተስፋዬም አሁንም ለጥያቄ ማለት ፓኪስታንም ውስጥ ሆነ ሌላ ቦታ አውሮፓም ሆነ ሌላ ቦታ ድርድር ለማድረግ ዝግጅት እንዳለ የታመኑ የዜና ምንጮች እየጠቆሙ ነው። ጥሩ ውጤት ያስመዘግባል ተብሎ ይጠበቃል ወይስ እንደው ዝም ብሎ ጊዜ ለመፍጀት ያህል ነው? ኖ ጊዜ ለመፍጀት እንኳን አይመስለኝም። አይጨው እንደሚመስለኝ ከሆነ ምን ያህል በጎ ፈቃደኛ መሆናቸውን ግልጽ ባይሆንም ከኢራን በአሁኑ ወቅት ካሉት መሪዎች መካከል ከፊሎቹ መንበርከክን ይፈልጋሉ ይመስለኛል። አለዛ መንግስታቸው እንደሚጠፋ ያውቃሉ። በአንጻሩ ደግሞ በተለይ ማህበረሰብ ጠባቂ ክፍሎቹ በፍጹም መንበርከክ አይፈልጉም። ማለትም ባለፈው ጊዜም ቢዋለው ሞትና ህይወት ለነሱ እኩል ነው። መሸነፋቸውን ማወቅ አይፈልጉም። ስለዚህ እንግዲህ አሜሪካ በተቻለ መጠን እነዚህ ፍላጎት ያላቸውን አባብላ ሌሎቹን ኮንቪንስ ለማድረግ ወይ ለማሳመን ጥረት ለማድረግ ከጦርነት ይልቅ እየሞከረች እንደሆነ ግልጽ ነው። በመካከላቸው መከፋፈል ለመፍጠር እየሞከረች እንደሆነ ግልጽ ነው። ያም ሆነ ይህም የሚቀጥለው ድርድር አሁን የሚጠበቀው ድርድር ውጤት ያመጣል የሚል ግምት በእስራኤል ዘንድ እንደሌለ የተለያዩ ዜና ምንጮች እየጠቆሙ የእስራኤል ፍላጎት ዞሮ መቼም አሁን የጀመረችውን ጦርነቱ ቀጥሎ ለማሸነፍ ሀሳብ እንዳለና እንደው ብዙም ተቀባይነት እንዳልነበረው እየተነገረ ይገኛል። ስለማንኛውም አቶ ሽሎሞ ማም ተቀላቅሎናል። ሰላም ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አይቸው። ጤና ይስጥልኝ ፋሲል፣ እንዲሁም ተስፋዬ ሰላም ናቸው ወይ? ጤና ይስጥልኝ አቶ ሽሎሞ። ከአቶ ሽሎሞ በፊት አይቸው አንድ ባጭሩ ለውይይታችንም ያመቸናል። ትላንት የሞሳድ አዛዥ ባደረጉት ንግግር ሞሳድ የኢራንን በስልጣን ላይ ያለው መንግስት ከመጣል ወደ ኋላ እንደማይል ቃል የገባውን እንደሚፈጽም ጠቁመዋል። እንግዲህ ወደፊት የምናየው ይመስለኛል። እሺ አቶ ሽሎሞ ያንተ ምልከታ? ትራምፕ ጦርነቱን ጨርሰውታል። ምናልባት 100% እኛ እንደምንጠብቀው የስምምነት ላይሆን ይችላል። እኔ እንደምገምተው ከሆነ አሁን የተጣለባቸው ማዕቀብ በተለይ የባህር ከለላ ኢራኖችን በእርግጥ እንደሚያስጨንቃቸው ምንም ጥያቄ የለውም። ከፍተኛ የኢኮኖሚ ዳሜጅም እያመጣባቸው ነው። ያ ማለት ኢራኖች ተንበርክከዋል ወይም በረከካሉ ማለት አይደለም። ትራምፕ የጦር ኃይሎቻቸውን ጨምሮ ቢያቀርቡም ለድርድሩ ለማስፈራሪያ እንጂ በእኔ አመለካከት ጦርነቱ አልቋል። ጦርነቱ አልቋል ማለት እንዴት ነው? እሳቸው በሚናገሩት ንግግር በእርግጥ ትራምፕን 100% ለማመን ደግሞ እኔ አላምናቸው። ምናልባት አቶ ፋሲል ሊያምናቸው ይችላል። ቢሆንም እንኳ ከእንግዲህ በኋላ ካለን ልምድ የተነሳ ባለፈውም ከአዛ ጋርም
እንዴት አድርገው ወጥመድ እንዳስቀመጡን በስምምነቱ የተጠለፉት ወገኖቻችን ቢለቀቁም አሁን ሐማስ በቁሞ እየሄደ እንዳለ ተረጋግጧል። ከሂዝቦላ ጋርም የነበረው የጦር ማቆም መጨረሻ ላይ ያመጣውን ጣጣውንም እያየነው ነው። ስለዚህ አሁን ባለንበት ሁኔታ እስራኤል የምታተኩረው በአንድ ነገር ብቻ ነው። ኢራኖች የኒውክሌር ቦምቡን ለመገንባት ያስቀመጡትን ኡራኒየም ያን ለአሜሪካ ወይም ደግሞ በስምምነት ለሆነ ሀገር እንዲወጣ ካደረጉት ከዛ ውጭ የኒውክሌር ቦምብ የተምዘግዛጊ መሳሪያዎችን በተመለከተ ፕሮክሲሶቻቸውን ወይም ሂዝቦላ ሌሎችንም ማስታጠቁን በተመለከተ በዚህ ምክንያት ምንም አይነት ብሎ ማለት ኢራኖች እሺ ብሎ ሊስማሙ ይችላሉ። እነዚህ ነገሮች ተው ማለት እንግዲህ ተንበርከኩ ተቸነፉ ማለት ነው። ግን ለዚህ ነገር ይስማማሉ? አንድ ነገር ብቻ ነው ኢራን አሁን አሜሪካ እያሰበች ያለችው ግዴታዋ የኢራኖች የኒውክሌር ቦምብ እንዳይይዙ በተለይ የኒውክሌር ማምረቻ ወይም ደግሞ ኡራኒየሙን 430 እስከ 450 ኪሎ ያለውን 11 ኒውክሌር ቦምብ ለመሸከም የሚያስችላቸውን እዛ ላይ ብቻ ነው ትኩረት እያደረጉ ያሉት። በእኛ በኩልም በነገራችን ላይ ይሄ ከሆነልን ከዛ በኋላ ሁልጊዜ እንደምንለው ለምሳሌ ዴዲ ባርኒያ ያለው የሞሳዱ ሰውዬ ለውጥ ሊመጣ የሚችለው መንግስት ሲቀየር ነው ያሉትን በዛ ላይ መስራት ይቻላል። ስለዚህ ምክንያቱም ያላቸውን መሳሪያ ተምዘግዛጊ መሳሪያቸውን ከተራራ ውስጥ ቆፍረው ካለት ውስጥ ስላስገቡት እስካሁን ድረስ የተመታው በጣም ትንሽ ነው። ፋክተሪዎችን እንደገና ማን ነው የሚናገረው ነው? በዚህ ላይ ማን ነው ይሄን የሚለው? ትንሽ ነው የተመታባቸው ብዙ ነው የተማቻቸው? ዋናው ዘጋቢው ማን ነው? ይሄን የሚያቀርበው ማን ነው የሚለው? እንግዲህ ምክንያቱም እዚህ ውስጥ ፖለቲካ የገባበት ሁኔታም አለ እዚህ ውስጥ። ስለዚህ አይመስለኝም አንዳንዶች አይታይቸው አይመስለኝም፣ ፖለቲካ አይመስለኝም። ሪያሊቲውን በምናይበት ጊዜ 3 ፋክቶች አሉ። እስራኤል የኢራንን ቀንደኛ መሪዎቻቸውን አጥፍታለች፣ አስወግዳለች። እስራኤል የተምዘግዛጊ መሳሪያ ፋክተሪዎችን የብረታ ብረት ፋብሪካዎቻቸውን አውድማባቸዋለች። ያ ማለት ግን ከአሁን ቀደም ያመረቱን ሙሉ በሙሉ ተጠቅመውበታል ማለት አይደለም። ያ ማለት እንደገና ፋክተሪዎቻቸውን ተመልሰው አይገነቧቸው ማለት አይሆንም። ይሄ ምናልባት ከአንድ ዓመት በኋላ ከ2 ዓመት በኋላ አሁን ባለንበት ሁኔታ ግን የኢኮኖሚ ማዕቀብም ስላለባቸው ቶሎ አዲስ የተምዘግዛጊ መሳሪያዎችን ለማምረት ይቸገራሉ። ስለዚህ ትራምፕ አሁን ያሉት እንዴት ነው? ሆርሙዝ ከተከፈተ የኡራኒየሙን አሜሪካ ካስወጣች ለገለልተኛ ሀገር ከተወሰደና የኒውክሌር ቦምብ ፕሮግራም የማምረት አቅማቸው 100% ከሌለ ወደ ጦርነቱ አይመለሱም። ስለዚህ አሁን የሚታየው ያለው ሁኔታ ኢራኖችም አሸናፊ ሆነው አይደለም የመጡት፣ ስለጨነቃቸው ነው እየመጡ ያሉት። ግን በጥቅሉ የኔ አመለካከት አሁን ባለንበት ሁኔታ ሁቲዎችንም እናሰራቸዋለን ቢሉ ገንዘብ የላቸውም፣ የታመተው ይሰጧቸዋል። በነገራችን ላይ በየቀኑ አሁን የተጣለባቸው ማዕቀብ $430 ሚሊዮን በቀን እየከሰሩ ነው ያሉት። ስለዚህ ካሁን ቀደም ከስረው ስለነበረ ኪሳራ ቢጨመርባቸው ለምሳሌ 2 ወር ወይም 1 ወር ቢቀር ከዛ በኋላ ደሞዝ ሁሉ መክፈል ይቸገራሉ። የገቢ ምንጭ የላቸውም። ቻይናዎችም ይጨነቃሉ። ስለዚህ በጥቅሉ በምናይበት ጊዜ ይሄ ያደረጉት ስትራቴጂካዊ ውሳኔ በተለይ ኢራንን መርከቦቿን እንዳይወጣ በሩን የውሃ በራቸውን መዘጋቱ በተለይ ቀጠና ላሉት ሀገሮችና በድብቅ ቤንዚን ሲገዙ የነበሩት እንደ ቻይና ሌሎችም ሀገሮች የኤዥያ ሀገሮች በሙሉ ዜሮ ሆነዋል ማለት ነው። ስለዚህ ይህ እንዳለ ሆኖ ግን ትራምፕም ራሳቸውም ወደ ጦር መግባት ስለማይፈልጉ ቆይተን የምናየው ነው። እኔ እንደምገምተው ከሆነ ግን ጦርነቱ አልቋን ብዬ ነው የማስበው። እሺ ተስፋይ እንግዲህ እንደ ሀሳብ ወይም ጥያቄም ሊሆን ይችላል ሁላችንም በአሁን ሰዓት ያው ቅድምም ፋሲልም የበለጠ ሰፋ አድርጎ አብራርቶታል። አሜሪካ ድርድሩን እያደረገች በአንጻሩ ጎን ለጎን ደግሞ በመካከለኛው ምስራቅ በጠቅላላ እስካሁን ድረስ እስከ 50,000 የሚጠጉ ተዋጊዎች ነው እንግዲህ እንዳላት የሚነገረው።
ይሄንን ባስመለከተ እንግዲህ ጥያቄው ለሁላችንም ነው። የአሜሪካ ዋና ዓላማ ምንድን ነው? ሰላም አቶ ሽሎሞ እንዳሉት ጦርነቱ የማብቃት ሁኔታውን እያሳየ አዝማሚያው የሆነ ያለ አሜሪካ የዚህን አካባቢ ጦር ማስፋፋቷ ምንድን ነው የሚለው ጥያቄ ነው የሚያመጣው። እንደው ለተመልካቾች የበለጠ ለማብራራት ያለው ፋሲል ወይ አቶ ሽሎሞ? ፋሲል ነው አቶ ሽሎሞም ሁለታችሁም እንድትመለከቱ ፈልጋለሁ። እኔም ልጨምርበት እዚህ ላይ አብረን እንድትመለከተው እኔም ልጨምርበትና እዚህ ላይ አሜሪካ ለኢራን ህዝብ ቃል የገባችው ነበር። ያንንስ ወደ ጎን እየተወችው ነው ወይ? ህዝቡን በተመለከተ እስካሁን ድረስ በድርድሩም አቶ ሽሎሞ ቀደም በገለጽከው ሁኔታ የሚታወስ ነገር የለም፣ ያሉት ነገር የለም እና ይሄን አብራችሁ እስኪ ተመልከቱት። ፋሲል ባንተን ጀምር። እንደሚመስለኝ ከሆነ በመጀመሪያ በዚህ ጥያቄ መልስ ልስጥና ወደ አቶ ሽሎሞ ቀደም ወዳለው አንዳንድ ነገሮች ባጭሩ ጠቆም ማድረግ እፈልጋለሁ። እንደሚመስለኝ ከሆነ ይሄንን በድርድሩ ደረጃ ስልጣናችሁን ልቀቁ፣ መንግስቱ ይቀየር፣ ህዝቡ እንደሚፈልገው ማለት ነው ብለው ለድርድር የመጡትን የኢራን መሪዎች ማለት አይችሉም አሜሪካዎች። ያም ሆነ እንደሚመስለኝ ከሆነ ውስጥ ለውስጥ የገቡትን ቃል ከተግባር ላይ ለማዋል ሲአይኤ እና ሞሳድ በጋራ እንደሚሰሩ ፍጹም ጥርጥር የለኝም። ያው ትናንትና የሞሳዱ አዛዥ ተናግረዋል። መንግስት ከመገልበጥ መንግስቱን ስልጣን ላይ ከማስወገድ የገባነው ቃል ለማስወገድ የገባነው ቃል እናከብራለን ብለዋል። ይህ የሚያሳየው ይሄ ግን በሰው ሀገር ላይ ጣልቃ መግባት አይደለም ፋሲል። በመረጃ ድርጅቶች አቋም መረጃ ድርጅቶች ምንጊዜም የህቡ ስራ ነው የሚሰሩት። አንተ እንዳልከውም የአንድ ሀገር መንግስት መገልበጥ እንግዲህ እንደተለመደው በተለመደው መሰረት ትክክል አይደለም ነው ይባላል። ግን ተለምዷል እኮ መንግስት አሜሪካ በሲሌ መንግስት ገልብጣ የለ እንዴ? አሜሪካ አሁን በቬኔዙዌላ ተመሳሳይ ድርጊት ፈጽሞ የለ? ሩሲያኖች በፊት በአፍጋኒስታን በምስራቅ አውሮፓ ተመሳሳይ ድርጊት ፈጽሞ የለ? ሂትለርንስ አሜሪካም ሆነ ሩሲያኖች ሌሎች በአውሮፓ ሀገሮች አሸንፉ ሌላ መንግስት አቁሟል። ጃፓን እና ጃፓን ንጉሱን አለ ስልጣን ያስቀሩት። ስለዚህ የህቡ ድርጅቶች በጦርነት ደረጃ እንሞክራለን ያሉትን ከተግባር ላይ መዋል እንዳልቻሉ ጥርጥር የለው። ግን ለህዝቡ የገቡትን ቃል እንደነሲም ከሆነ ከመዋል ወደኋላ አይሉም። የተለያዩ ፕሮግራሞችም አሉ፣ ዝግጅቶችም አሉ በማለት ትላንት የሞሳድ አዛዥ የእስራኤል ውጭ ሀገር የስለላ ድርጅት አዛዥ በቃላቸው ተናግረዋል። ስለ ጦርነቱ ልመለስና በአንድ ደቂቃ ለመመለስ ስፈልግ ጦርነቱ እንደሚቆም እንደማይቆም እኔ በአሁኑ ወቅት አቶ ሽሎሞ በእርግጠኝነት ቆሟል እንዳለው አስተያየት መስጠት አልችልም። አንድ ያለውን አባባል ግን መስማማት እችላለሁ። ትራምፕን ማመን ያስቸግራል። ስለዚህ ጦርነቱ ቆሟል ብለው የተናገሩትን አቶ ሽሎሞ ካመነ ኦኬ፣ በአንጻሩ ደግሞ ወታደር ለማስፈራራት ይህን ያህል $1,000,000 ያወጣሉ ወደዚህ የላኩ ተስፋ እንዳለው በአጠቃላይ ወደ 50,000 ወታደሮች በፋርስ ባህረ ሰላጤና በመካከለኛው ምስራቅ ይገኛሉ። ኃይላቸውን እያጠናከሩ ለማስፈራራት ብቻ አይመስለኝም። ያም ሆነ ይህ ወደፊት የምናየው ነው። አቶ ሽሎሞ እኔ እንደመስለኝ ጦራቸውን ጠጋ የሚያደርጉት በድርድሩ ላይ ማክሲማይዝ አድርገው በተቻለ መጠን ኢራኖችን በማስፈራራት የተሻለ ውጤት ለማምጣት ነው። እንደሚታወሰው አሜሪካ ሀያላና አገር ናት፣ የዓለም መሪ ናት። የዓለም መሪ እንደመሆኗ መጠን ለምሳሌ 5% 10% ከጦርነቱን የማደስ አጋጣሚ ካለ ሱሪያቸውን ፈተው መገኘት አይፈልጉምና ይሄ ነው። ስለዚህ በጥቅሉ በምናይበት ጊዜ አሁን እየተደረገ ያለው ድርድር የመሪዎች በተገደሉበት ጊዜ በእውነት መንግስቱን የመጣሉ ሁኔታ በጣም ቀላል መስሎ ይታይ ነበር። ትንሽ ትራምፕም ቢሆን የኛ መንግስትም ቢሆን ኦፎሪያ የነበሩት ማለት በጣም ትንሽ የደስታ ብዛት ስለነበረ መንግስቱን ልንገነጥል ነው ልንጥል ነው እዛ ሁሉ ብሎ ጋዜጣዊ መግለጫ ሁሉ ተደርጓን ተነግሯን። ያን አይደለም ነገሩ። አሁን ተይዞ ያለው ድርድር ዋናውና ትልቁ ለምሳሌ በተለይ ለእስራኤል ደጋግሜ እንዳልኩት ቀይ መስመሩ የኒውክሌር ቦምብ ኢራን እንዳትሸከም ማድረጉ ነው። ከዛ ውጭ ደግሞ ቅድም አቶ ፋሲልም እንዳለው መንግስቱን ለመቀየር
እንደሚታወሰው የራሳቸውም ህዝብ ሰላማዊ ሰልፍ እየወጣ እስከ 32,000 እና 35,000 የሚሆን ህዝብ በተወሰነ ቀናቶች ውስጥ እንደተገደለ እንደተጨፈጨፈ እናስታውሳለን። ስለዚህ እነዚህ ነገሮች መንግስት መቀየሩን የሚለውን ሁኔታ ማንኛውም ሀገር ጣልቃ ያስገባ ያስቀይራን ምንም ጣጣ ያለበትም ችግር የለውም። አሁን ባለነበት ሁኔታ ግን የጉልበተኛ ሀገር ነው እያልከኝ የጉልበተኛ ሁሉ የትኛውን ቦታ መሄድ ማቸነፍ ይችላል እያልከኝ ነው? ኖ የጉልበተኝነት ነው አይደለም። አቶ አይቸው ሰዓታችን እየጨረስን ነው። እንደዚህ ነው አቶ አይቸው የጉልበተኝነት ሳይሆን ይሄ መንግስት አረመኔ መንግስት ነው። ለህዝቡም እንኳን የማይራራ መንግስት ስለሆነ መገረሰስ አለበት። ለዓለሙ ማህበረሰብ ሰላም ሲባል ይሄ መንግስት መውደቅ አለበት። ምንም ጥያቄ የለውም። አጠር አድርጋችሁ እንድትመለከቱልኝ ፋሲልም አንተም እንድትመለከቱ የሚፈልገው አንድ የመጨረሻ ጥያቄ ይኖረኛል። በተለይ ለመጀመሪያ ጊዜ ባንለውም ማለትም በ1983 ዓ.ም ነበር መጀመሪያ ላይ ቀጥታ እስራኤልና ሊባኖስ ድርድር ተቀምጠው ነበር። ያም ከተወሰነ ወራቶች በኋላ ከሽፏል። በትናንትናው ዕለት ድርድሩ ተጀምሮ ነበር። እንዴት አያችሁት? ምን ውጤት ያስገኛል ብላችሁ ትጠብቃላችሁ? አንደኛ 83 ሳይሆን በ82 ነው። እንደውም 82 እሺ፣ አመሰግናለሁ። እንደውም አልፎ ተርፎ አይቸው 82 እስራኤል የክርስቲያኖችን ፓርቲ በመወገን ክርስቲያኖች ፓርቲና ሽምቅ ተዋጊ ድርጅት መሪ የነበረውን በሽር ጁማይልን ፕሬዚደንት ሁሉ አድርጋ ሾማለች። እስራኤል እስከ ቤይሩት ድረስ ለመድረስ ችላለች። 82 ዓመተ ምህረት ከድርድርም በላይ ማለት ነው። በኋላ በሽር ጁማይል በሶሪያኖች ተገለዋል። ያም ሆነ ይህ ከዛ በኋላ ነው። ያን ጊዜ ለምሳሌ ሂዝቦላ የሚባል ድርጅት ሂዝቦላ ድርጅትም ያው ይፋ ያወጣበትና ከፊል አልነበረም። ያን ጊዜ አልነበረም። ከዛ በኋላ ነው የሂዝቦላ ድርጅት የወጣው። ስለዚህ እኔ የምመለከተው በሊባኖስ የሚደረገው ውጊያ በደቡብ ሊባኖስ ቀጥሏል። አሁን ቢንጅቪል የተሰኘውና ታሪካዊ ከተማ የሂዝቦላ አርማ የሆኑ ከተማ ከኛም ባለፈው ጦርነት በ2006 ጦርነት ከኛም ብዙ ወታደሮች እንደነ ሮኒ ክላይን የመሳሰሉት ወታደሮች የተሰዉበት ከተማ ከነሱም ደግሞ ምንድን ነው ያለው አቶ ሽሎሞ ሟላ ነገር ይችላል ናሰራላ ንግግር ያደረገበት ስቴዲየም የእግር ኳስ መጫወቻ ስቴዲየም ኖ የድር እስራኤላውያን ለሸረሪት ድር ብሎ የተናገረበት የድር ገመድ ናቸው ምናምን ብሎ የተናገረው ማለትም ተሸናፊዎች ናቸው፣ ኃይል የላቸው፣ እርስ በርሳቸው እየተጋጩ ነው የመሳሰሉ ነገር ተናገረበትና ትልቅ ንግግር ተብሎ የሚጠራበት ቦታ ነው። ያን ቦታ ለነሱ አርማ የነበር። ከዛም አልፎ ተርፎ ገርማቸዋል የቀድሞው የኢራን ፕሬዚደንት አህመዲነጃድ እዛ ከተማው መጥቶ ጉብኝትም አድርጓል በፊት። ስለዚህ አርማ የነበረውን ከተማ እስራኤል አሁን ለመያዝ እየተቃረበች ነው። 30,000 ነዋሪዎች የሚኖሩበት ከተማ ቀስ በቀስ እየተቀበበና ለመያዝ እየተቃረበች ነው። ከዛም አልፎ ተርፎ በቀላሉ ደቡብ ሊባኖስ እንደምትቆጣጠርና ሚኒመም 10 ኪሎ ሜትር መሽጋ እንደምትቆይ ጥርጥር የለውም። ድርድሩ መካሄዱ በአሜሪካ አማላጅነት ጥሩ ነው። ሂዝቦላ ይህን ድርድር አልፈለገውም፣ ይቃወመዋል። የ1982 ዓመተ ምህረትና የአሁኑ የሚለይበት እንደኔ አመለካከት በ1982 ከእስራኤል ጎን ቆሞ የነበሩት ክርስቲያኖች ብቻ ነበሩ። አሁን ግን በተለየ ሁኔታ ክርስቲያኖች፣ ድሩዚዎች፣ ከእስላሞች ደግሞ የሱኒ እስላሞች፣ ከሺዎች ደግሞ ከፊል ሺዎች ይደግፋሉ ከእስራኤል ጋር በሰላም ለመቀመጥ።